ጤና ይስጥልን ተመልካቾቻችን የሰኔ 2 2017 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና መንግስት የጤና ባለሙያዎች ያነሱት የመብት ጥያቄ ፖለቲከኞች ጠልፈውታል ከማለትና ፖለቲካዊ አጀንዳ ከማድረግ ይልቅ ተገቢው መልስ መስጠት እንዳለበት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አሳሰበ። ለታላቁ ህዳሴ ግድብ ከዳያስፖራ ማህበረሰብ የሚሰበሰበውን ገንዘብ በካሽጎ መተግበሪያ መክፈል የሚያስችል ስምምነት ተፈረመ። ዴሞክራሲ ስምሪት ትግራይ ፓርቲ የመጀመሪያውን ስብሰባውን ማካሄዱን አስታወቀ። ወደ ውጪ ስናልፍ እርዳታ ጭና ወደ ጋዛ እያቀናች የነበረችው መርከብ በእስራኤል ቁጥጥር ስር መዋሏ ተሰማ። ወደ ቀዳሚ ዜናችን እንለፍ። የጤና ሚኒስቴር በዝንጀሮ ፈንጣጣ በሽታ የተያዙ ኢትዮጵያውያን ቁጥር እየጨመረ መሆኑን አስታወቀ። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመላክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 18 ደርሷል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑ የተገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 15 መሆኑ ተጠቁሟል። አጠቃላይ 70 የላቦራቶሪ ምርመራዎች መደረጋቸውንም ከሚኒስቴሩ ያገኘነው መረጃ ያመለክታል። 2 ሰዎችም ከበሽታው ማገገማቸው ተገልጿል። በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ70 ሰዎች ላይ መሆኑ አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ እንደሚጠቁመው ከሆነ በኢትዮጵያ የዝንጀሮ ፈንጣጣ ምርመራ የሚካሄደው በ3 የሀገሪቱ ከተሞች ነው። እነዚህም አዲስ አበባ፣ አዳማና ሐዋሳ መሆናቸው ተመላክቷል። ማስተባበሪያ ተቋሙ በ3 ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክስ ችግር ፈተና እንደሆነባቸው ጠቁመዋል። መንግስት የጤና ባለሙያዎች ያነሱት የመብት ጥያቄ ፖለቲከኞች ጠልፈውታል ከማለትና ፖለቲካዊ አጀንዳ ከማድረግ ይልቅ ተገቢው መልስ መስጠት እንዳለበት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አሳሰበ። በዚህም ፓርቲው በሰላማዊ መንገድ የሚታገል ተቋም በመሆኑ ሕዝቡ በሰላማዊ መንገድ የሚያነሳቸውን የትኛውንም አይነት ጥያቄዎች የማስተጋባትና ሕዝባዊ እንቅስቃሴዎችን ከፊት ሆኖ የመምራት መብትና ኃላፊነት እንዳለበት አስታውቋል። እናት ፓርቲ በበኩሉ የባለሙያዎቹ ጥያቄ ከፖለቲካዊ ይዘት ውጪ በመሆኑ ጉዳዩን በገለልተኝነት እየተከታተለ መሆኑን ለናሁ ቴሌቪዥን ገልጿል። ሀብታም አያሌው ተጨማሪ አላት። በሀገሪቱ ሁሉም አካባቢዎች የሚገኙ የጤና ባለሙያዎች ለዓመታት ሲያነሷቸው የነበረው የደሞዝና ጥቅማ ጥቅምን ጨምሮ ወደ 12 የሚጠጉ የመብት ጥያቄዎች ምላሽ ባለማግኘታቸው ለጤና ሚኒስቴር የ30 ቀናት የጊዜ ገደብ ቢያስቀምጡም ተገቢ ምላሽ ባለማግኘታቸው ለተከታታይ ቀናት የስራ ማቆም አድማ ማድረጋቸው ይታወሳል። በመሆኑም የጤና ባለሙያዎቹ በሰላማዊ መንገድ ያነሷቸው የመብት ጥያቄዎች ባስቀመጡት ቀነ ገደብ መሰረት ምላሽ አለማግኘታቸውን ተከትሎ ባለፉት 3 ሳምንታት ሙሉ በሙሉና በከፊል የስራ ማቆም አድማ ባደረጉበት ወቅት መንግስት ባሰማራቸው የጸጥታ አካላት እስር፣ ማስፈራራት፣ ወከባና እንግልት እንደደረሰባቸው የኢትዮጵያ ጤና ባለሙያዎች ማህበርን ጨምሮ ሌሎች ተቋማት አስታውቀው ነበር። በወቅቱም ጥቁር አንበሳ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ወላይታ ሶዶ ስፔሻላይዝድ ሆስፒታል ሙሉ የስራ ማቆም አድማ አድርገው እንደነበረ የሀገር ውስጥ መገናኛ ብዙሃን ተቋማት ዘግበዋል። በመንግስት በኩል ሌላ ፖለቲካዊ መልክና ስያሜ ማስፈራሪያ አዘል የሆኑ መልስ ተሰጥቷቸዋል። በመሆኑም ናሁ ቴሌቪዥን የጤና ባለሙያዎቹ ያነሱት ጥያቄና ከመንግስት በኩል እየተሰጠ ያለው ምላሽ እንዲሁም ጉዳዩን አስታርቆ ለማስቀጠል ምን መደረግ አለበት ሲል በሀገሪቷ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። በዚህም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሀፓ ዋና ጸሐፊ ምስጢረ ስላሴ ታምራት ሐኪሞቹ ለዘመናት ሲያነሱት የቆየው የደሞዝ ጥያቄ ተገቢ ሆኖ ሳለ በመንግስት በኩል እየተወሰደ ያለው እርምጃ ከአግባብነት የወጣና የሰላማዊ ትግል ምህዳርን የሚያቀጭጭ ነው ብለዋል። እንደ ፓርቲ መንግስት ጉዳዩን በኃይል ለመፍታት እየሄደበት ያለው መንገድ ጉዳዩን ካለመረዳት ሳይሆን ነገሮችን ለመፍታት ፍላጎት እንደሌለው ማሳያ ነው የሚል እምነት እንዳላቸውም ጸሐፊዋ ተናግረዋል። የሐኪሞቹን ጥያቄ እንኳን ወደ ጎን ብንሰው ሐኪሞቹ ወይም የጤና ባለሙያዎቹ ስራ በሚያቋርጡበት ጊዜ አሁን እንዳልሹ የሚመጡ ተያይዘው የሚመጡ ችግሮች አሉ። ዜጎች የጤና አጠባበቅ ጉድለት ያጋጥማቸዋል። በተለይ ደግሞ ክሪቲካል ኮንዲሽን ላይ ሆነው ወደ ሞትም እየሄዱ የሚሆን ፔሸንቶች ወይም ታማሚዎች አሉና የነዛ ሁሉ ህይወት ነው አደጋ ላይ የሚወድቀው። ስለዚህ መንግስት ለሕክምና ባለሙያዎች የተለያየ ስያሜ ከመስጠት ይልቅ
ጥያቄያቸው ተመልሶ እነሱ መኖር ስላለባቸው ማለት ነው ጥያቄያቸው ተመልሶ ወደ ስራቸው እንዲመለሱና ማድረግ ያለባቸው እንዲያደርጉ ማድረግ ነበር የነበረበት። ያንን ኃላፊነቱን መወጣት አልቻለም። ያ ደግሞ ስላልተረዳ ሳይሆን ነገሮችን ሆን ብሎ በሰላማዊ መንገድ ጥያቄዎችን የመፍታት ፍላጎት ስለሌለው እንደሆነ እናምናለን። ይህም የሀገሪቷ ትልቅ ጉዳይ ሆኖ በሰነበተበት ወቅት የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ጥያቄዎችን ያነሱ ጤና ባለሙያዎችን እያደረጉ ስላለው እንቅስቃሴ ከብሔራዊ ቴሌቪዥን ጣቢያው ጋር በነበራቸው ቃለ ምልልስ ላይ በሰጡት ምላሽ የጤና ባለሙያዎቹ ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል ተቋማት ለመስራትና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆንባቸው እንደሚችልና የሙያ ፍቃድ እስከ መሰረዝ የሚደርስ እርምጃ ሊወሰድ እንደሚችል አሳስበው ነበር። ከዚህ የጤና ሚኒስቴር ማሳሰቢያ ጋር በተገናኘም መንግስት ፍቃዳቸውን የመንጠቅ ስልጣን የለውም ያሉት ዋና ጸሐፊዋ የጤና ባለሙያዎቹ እድሜና ጉልበታቸውን ሰውተው ተምረውና ለፍተው ያመጡት ውጤትና ሙያ እንጂ መንግስት በቸርነት የሰጣቸው አይደለም ሲሉም ገልጸዋል። በመጀመሪያ ደረጃ ስልጣን የለውም ፈቃዳቸውን የመንጠቅ፣ ምክንያቱም ረጅም ዓመት ለፍተውበት እንጂ በቸርነት የተሰጣቸው ወይ እንደ ጤና ሚኒስትሯና እንደ ሚኒስትር ዴኤታዎች ወይ እንደ ተለያዩ ባለስልጣናት በሹመት ያገኙት ስልጣን ወይ ኃላፊነት አይደለም። ስለዚህ የመንጠቅ ስልጣን ሊኖረው አይችልም። አንደኛ ነገር። ሁለተኛ ይህንን ማለት በራሱ ቅድም እንዳልኩሽ ጥያቄዎችን በሰላማዊ መንገድ የመፍታት ፍላጎት እንደሌለው ነው የሚያሳየው። የጤና ሚኒስትሯም ሆነ ሌሎች ሚኒስትር ዴኤታዎች እንደዚህ ብሎ የሚገርም ነገር ሊሆን አይገባም። ምክንያቱም እንደ ሐኪሞቹ የሚደርስባቸውን ችግር ደርሶባቸው አላዩትም ወይ ደግሞ አይተውት ከነበረም አሁን ሹመት ላይ ስለሆኑ ረስተውታል ብለን ነው የምናስበው አሁን ከሚሰጡት ምላሽ ማለት ነው። ስለዚህ እንዳልኩሽ የመንጠቅ መብት የላቸውም። ሹመት አይደለም፣ በቸርነት የተሰጣቸው አይደለም። ረጅም ዓመታት ተምረው ረጅም ዓመታት ለፍተው ሀገር ገንዘብ ሰውታ ነው እነዚህን ባለሙያ ያደረገችውና የመንጠቅ ስልጣን በፍጹም ሊኖራቸው አይችልም። ይህ እየሆነበት ባለበት ወቅትም ቅዱስ ጴጥሮስ ሆስፒታልን ጨምሮ በተለያዩ የመንግስት ሆስፒታሎች እስከ 500 የጤና ባለሙያዎችን እንፈልጋለን የሚል የስራ ቅጥር ማስታወቂያ መውጣታቸውን ያነሱት ጸሐፊዋ ማንና የሚቀጥሩት ልምድ የሌላቸውን ሐኪሞች ወይንስ ሐኪም ያልሆኑ አካላትን የሚለው ጥያቄ መነሳት አለበት ብለዋል። በመሆኑ መንግስት የጤና ባለሙያዎቹ ያነሱትን የመብት ጥያቄዎች ፖለቲከኞች ጠልፈውታል ከማለትና ፖለቲካዊ አጀንዳ ከማድረግ ይልቅ ተገቢውን መልስ መስጠት እንዳለበትም ጸሐፊው አክለዋል። እንዲሁም ፓርቲው በሰላማዊ መንገድ የሚታገል ተቋም በመሆኑ ህዝቡ በሰላማዊ መንገድ የሚያነሳቸውን የትኛውንም አይነት ጥያቄዎች የማስተጋባትና ህዝባዊ እንቅስቃሴዎችን ከፊት ሆኖ የመምራት መብትና ኃላፊነት እንዳለበትም ገልጸዋል። ብዙ ጊዜ የሚነሱ ነጥቦች አሉ። ፖለቲከኞች ይሄንን ጥያቄ ጠልፈውታል የሚል ይሄ ፖለቲካ ምንድነው የሚለውን ካለ መረዳት፣ ፖለቲከኛ አስተግባሩ ምንድነው የሚለውን ካለ መረዳት የመነጨ ነው። በሰላማዊ መንገድ የምንታገል ታጋዮች እስከሆንን ድረስ በህዝብ በሰላማዊ መንገድ የሚነሱ የትኛውን ጥያቄዎች የማስተጋባት እንዲሁም ደግሞ እንቅስቃሴዎችን ከፊት ሆኖ የመምራት ኃላፊነትም ግዴታም መብትም ጭምር አለን። ስለዚህ የሐኪሞቹን ጥያቄ ፖለቲከኞች ጠልፈውታል ከማለት ይልቅ ፖለቲሳይዝ ለማድረግ ከመሞከር ይልቅ በመንግስት በኩል የሚያስፈልገው ጥያቄያቸውን በአግባቡ መመለስ ነው። ሶዛት የትኛውም የፖለቲካ ኃይል እየተጠቀመባቸው አይደለም። ጥያቄያቸው መመለስ ይቀድማል። ከዚህ ጉዳይ ጋር በተያያዘ ከናሁ ቴሌቪዥን ጋር ቆይታ ያደረጉት ሌላኛው የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው የጤና ባለሙያዎች ጥያቄ ከፖለቲካ ይዘት ውጪ መሆኑን መግለጻቸውን ከግንዛቤ ውስጥ በማስገባት ዝምታ መምረጣቸውን ተናግረዋል። ነገር ግን ባለሙያዎቹ ሙሉ በሙሉ የስራ ማቆም አድማ ባደረጉበት ወቅት ከተባባሪ የፖለቲካ ፓርቲዎች ጋር በጋራ በመሆን መግለጫ ማውጣታቸውን ያስታወሱት ፕሬዝዳንቱ የጤና ባለሙያዎች ስራ ማቆም የሀገሪቱ የጤና ስርዓት ላይ የሚፈጥረውን ጫና ከፍተኛ መሆኑን አጽንኦት ሰጥተዋል። በመሆኑ መንግስት የዳቦ ጥያቄ ያነሱ የጤና ባለሙያዎችን አግባብ ባለው መልኩ መልስ እንዲሰጣቸው እንደ ፓርቲ የጠየቁት ፕሬዝዳንቱ ይህ ካልተመለሰና በመንግስትና በጤና ባለሙያዎቹ መካከል ባለው ፍጥጫ ተጎጂ የሚሆነው 120 ሚሊዮን ኢትዮጵያዊ ነው ብለዋል። ጥያቄያቸው የዳቦ ጥያቄ ነው። መንግስት ይህንን አግባብ ባለው አይነት መልኩ ይመልስ ብለን ድምጻችንን አሰምተናል። ከዛ በኋላ ያለውን ነገር እየተከታተልን ያለ አሁንም የምንለው ነገር ያንን ነው። የዳቦ ጥያቄ ነው እዛ ጋር ያነሱት። ጥያቄያቸው አግባብ ባለው አይነት መልኩ መንግስት በስርዓት ባለው አይነት መልኩ ከነኚህ ባለሙያዎች ጋር በመነጋገር መፍታት መቻል አለበት። ይሄ ባልተፈታ ቁጥር ተጎጂው ማን ነው የሚሆነው? ኦኬ፣ በሁለቱ መካከል በመንግስትና በሕክምና ባለሙያዎች መካከል ባለው ፍጥጫ የሚጎዳው ማህበረሰቡ ካለ ሕክምና አንድ ቀን ሲውል ሲያድር በዚህ ውስጥ ሊያልፍ የሚችለውን ህይወት በመናስብበት ጊዜ ይሄ የአንድ ሰው ህይወት በምን ዋጋ ሊተመን ይችላል የሚለውን ጥያቄ እዛ ጋር እንትን ማድረግ መቻል አለብን። ስለዚህ ያ እንዳይፈጠር
ጥያቄው አግባብነት ያለው ጥያቄ ነው። ያ እንዳይፈጠር መንግስት አግባብ ባለው አይነት መልኩ ይሄንን ነገር እንትን ማለት መፍታት መቻል አለበት የሚል ነገር ነው ዛሬ ያለን አቋማችን ዛሬ ነው ደስ ነው። ስለሆነም ሀገሪቷ ከዚህ ቀደም ሲያስተዳድሯት የነበሩ መንግስታት ከነበረባቸው የትኛውም አይነት ፖለቲካዊ ችግር ይልቅ የኢኮኖሚና የሰራተኞች ጥያቄ ትኩረት የሚገባውና አብዮት ማምጣታቸውን የገለጹት ፓርቲዎቹ አሁን እየተደረገ ያለው እንቅስቃሴ መንግስት በአትኩሮት እንዲመለከተውና አካሄዱን መቀየር እንዳለበትም ምክረ ሀሳባቸውን ለግሰዋል። ለታላቁ ህዳሴ ግድብ ከዳያስፖራው ማህበረሰብ የሚሰበሰበውን ገንዘብ በካሽጎ መተግበሪያ መክፈል የሚያስችል ስምምነት ተፈረመ። የውጭ ጉዳይ ሚኒስቴር ለታላቁ የህዳሴ ግድብ ድጋፍ ከዳያስፖራው ማህበረሰብ ለማሰባሰብ የሚያስችል ስምምነት ከካሽጎ ጋር መፈራረሙን አስታውቋል። ሊጠናቀቅ ከ2 በመቶ በታች ለቀረው ለታላቁ የኢትዮጵያ ህዳሴ ግድብ የሚደረገው ልገሳ በዳያስፖራው ዘንድም ተጠናክሮ ቀጥሏል። የኢትዮጵያ ዳያስፖራ አገልግሎት ያለምንም የማስተላለፊያ ወጪ የድጋፍ አሰባሰቡን በቴክኖሎጂ ታግዞ ለማቀላጠፍ ከካሽጎ ጋር ስምምነት መፈጸሙ ታውቋል። የቻሉትን አስተዋጽኦ በማድረግ የዘመኑ የኢትዮጵያውያን የህብረት ታሪክ አካል ይሁኑ ሲልም ጥሪውን አቅርበዋል። ዴሞክራሲያዊ ስምሪት ትግራይ ፓርቲ የመጀመሪያውን ስብሰባ ማካሄዱን አስታወቀ። ትላንት ሰኔ 1 ቀን 2017 ዓ.ም በተካሄደው የፓርቲው ስብሰባ አቶ ጌታቸው ረዳን ጨምሮ የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ጻድቃን ገብረትንሳኤ እንዲሁም ፕሮፌሰር ክንደያ ገብረ ህይወት ተገኝተዋል። በዕለቱ ስብሰባ ክልላዊና አገራዊ አሁናዊ ሁኔታ፣ የፓርቲው የምስረታ ሂደት፣ የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንዲሁም ማኒፌስቶ ላይ ውይይት ተደርጎበታል። በተነሳበት ሁለቱ አጀንዳዎች ላይ መግባባት እንደተደረሰም ከፓርቲው የተገኘው መረጃ ያመለክታል። ፓርቲው ውይይቱን ሲቋጭ የቀጣይ ትግል የትኩረት አቅጣጫዎች ያስቀመጠ ሲሆን በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ አስታውቋል። ፓርቲው እቅዶቹን ለማሳካት ወጣቶች፣ ምሁራንን እንዲሁም ሴቶችን ለማሳተፍ ልዩ ትኩረት እንደሚሰጥ ገልጿል። በአዲስ አበባ ትናንት በተካሄደው የስምሪት ፓርቲ ስብሰባ በፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር የካቢኔ አባላት የሆኑና ከትግራይ ውጪ የሚገኙ አባላቱ መሳተፋቸው ታውቋል። በስብሰባው የተሳተፉ የካቢኔ አባላት የሲቪል ሰርቪስ ኮሚሽን ኃላፊ ወይዘሮ ሰብለ ካህሳይና የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ እንደሆኑ ለመረዳት ተችሏል። በዳሰነች ወረዳ የኦሞ ወንዝ ሞልቶ ባስከተለው ጎርፍ ምክንያት ከ8000 በላይ ሰዎች ዳግም መፈናቀላቸው ተገለጸ። በደቡብ ኦሞ ዞን ዳሰነች ወረዳ በተከሰተ ጎርፍ 1753 አባወራዎች ከቀያቸው መፈናቀላቸውን የአካባቢው መንግስት አስታውቋል። ጎርፍ የተከሰተው የኦሞ ወንዝ በመሙላቱና የቱርካና ሐይቅ መደበኛ የውሃ ይዞታውን በከፍተኛ ፍጥነት በመልቀቁ ምክንያት መሆኑንም የዳሰነች ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ባሳለፍነው አርብ ግንቦት 29 ቀን 2017 ዓ.ም አስታውቋል። የወረዳው ባለስልጣናት በአጠቃላይ 8445 ሰዎች ዳግም መፈናቀላቸውንም ጨምረው ገልጸዋል። በወረዳው በተከሰተው ጎርፍ ምክንያት በአጠቃላይ 8445 ሰዎች ዳግም መፈናቀላቸውን የዳሰነች ወረዳ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኦስማን ሰይድ መናገራቸውን መግለጫ ይጠቁማል። ከኢትዮጵያ በኬንያ ወደሚገኘው ቱርካና ሐይቅ የሚፈሰው የኦሞ ወንዝ እየሞላ የአካባቢው ነዋሪዎች ሲያፈናቅል የአሁኑ የመጀመሪያ ጊዜ አይደለም። ከዚህ ቀደም በተከሰተ ተመሳሳይ የጎርፍ አደጋ ከቀያቸው የተፈናቀሉ ሰዎች አሁንም በ3 ቦታዎች በጊዜያዊነት ተጠልለው እንደሚገኙ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ መሪሁን ፍቅሩ መናገራቸውን የክልሉ የመንግስት ኮሚኒኬሽን ቢሮ በተረጋገጠ የፌስቡክ ገጹ ያሰራጨው ጽሑፍ ይጠቁማል። ኃላፊው እንዳሉት በ2016 ክረምት የተከሰተ ተመሳሳይ የውሃ ሙላት 28 የሚሆኑ ቀበሌያትን እያፈናቀለ ነበር። የኦሞ ወንዝ ሲሞላ የአካባቢው ነዋሪዎች ከቀያቸው ከሚፈናቀል ባሻገር የዳሰነችና የኦምራቴ ከተሞችን አደጋ ውስጥ ሲጥል ቆይተዋል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች
ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰሙ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያግኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሩዋንዳ በዴሞክራቲክ ሪፐብሊክ ኮንጎ ውዝግብ ምክንያት ከአህጉራዊ ህብረት አባልነት መውጣቷን አስታወቀች። ሩዋንዳ በዴሞክራቲክ ሪፐብሊክ ኮንጎ ምስራቃዊ የእርስ በርስ ግጭት ውስጥ በመግባቷ ከማዕከላዊ አፍሪካ ቀጠናዊ ቡድን መውጣቷን አስታውቃለች። ሀገሪቱ በ11 አባሎቿ መካከል የሚሽከረከረውን የመካከለኛው አፍሪካ ኢኮኖሚክ ማህበረሰብ የሊቀመንበርነት ሚና ልትወስድ እንደምትችል ተገምቶም ነበር። በምስራቅ ዴሞክራቲክ ሪፐብሊክ ኮንጎ ያለውን ጦርነት ለማስቆም የሚደረገው ጥረት በቀጠለበት ወቅት ነው ውዝግቡ የመጣው። የአሜሪካን ሽምግልና ተከትሎ ሩዋንዳና ዴሞክራቲክ ሪፐብሊክ ኮንጎ በዚህ ወር መጨረሻ ይፈራረማሉ ተብሎ የሚጠበቀውን የሰላም እቅድ ረቂቅ ቀርጸው እየሰሩ ነው። የኮንጎ ፕሬዝዳንት በመግለጫ እንደገለጸው በጉባኤው ላይ የተገኙት የማህበሩ መሪዎች ሩዋንዳ በዴሞክራቲክ ሪፐብሊክ ኮንጎ ላይ ያደረሰችው ወረራ አምነው ወታደሮቿን ከኮንጎ እንድታስወጣ ትዕዛዝ ሰጥተዋል። ሩዋንዳ በዴሞክራቲክ ሪፐብሊክ ኮንጎ የኤም23 አማጽያን ትደግፋለች ተብላለች። ካቩ ዋና ዋና የክልል ከተሞችን በመያዝ በአመቱ መጀመሪያ ላይ ወሳኝ ድሎችን አስመዝግቧል። የዴሞክራቲክ ሪፐብሊክ ኮንጎ መንግስት አሜሪካና ፈረንሳይ ሩዋንዳ ኤም23ን እንደምትደግፍ አረጋግጠዋል ብለዋል። በመጨረሻም እርዳታ ጭና ወደ ጋዛ ያቀናች የነበረችው መርከብ በእስራኤል ቁጥጥር ስር መዋሏ ተሰማ። ከበባ ውስጥ ባለችው ጋዛ እርዳታ ለማስገባት ከተለያዩ ሀገሮች የተውጣጡ ሰብአዊ መብት ተሟጋቾችን ጭና ወደ ጋዛ ያቀናች የነበረችው ማድሊን የተሰኘችው መርከብ እንዲሁም ተሟጋቾቹ በእስራኤል ኃይል መያዛቸው ተሰምቷል። መርከቧ ከተያዘች በኋላ ተሟጋቾች ወደ እስራኤል መወሰዳቸውን የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ማድሊን መርከብ በባለስልጣናቱ እንደተጠለፈች አረጋግጧል። ተሟጋቾች እስራኤል የጣለችውን እገዳ በመቃወም ነበር እርዳታውን ጭነው ወደ ጋዛ እያቀኑ የነበሩት። ጉዞው የተጀመረው የእስራኤል ኢሰብአዊና ህገወጥ እገዳን ለማግሏት የተቋቋመው ፍሪደም ፍሎቲላ በተሰኘው የዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቿ ቅሬታን ቱንበርግን ጨምሮ ፈረንሳይቷ የአውሮፓ ፓርላማ አባል በመርከቧ ውስጥ ከተሳተፉት መካከል ይገኙበታል። የአውሮፓ የፓርላማ አባሏ ሪማ ሐሰንና ተሟጋቾቹ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸውን ቡድናቸው ገልጸዋል። ከዚህ ቀደም ብሎ ሪማ አልታጠቅንም፣ ሰብአዊ እርዳታ ብቻ ነው የያዝነው ሲሉ ለኤኤፍፒ የዜና ወኪል ተናግረው ነበር። እርዳታ ሊቀበሉ በቆሙ ፍልስጤማውያን ላይ የእስራኤል ጦር በከፈተባቸው ተኩስ 6 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል ዲፌንስ ኤጀንሲ ገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ተገድለዋል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የነበርኩት ረዴት ጌታቸው ነኝ። ጤና ይስጥልኝ።